የእመቤት ጉዞ ክፍል 3። ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን ከኔ ጋር ሁሉ መልካም። ቤተሰብ በያላችሁበት ሰላማችሁ በዝዝት ይበልልኝ። ዛሬ እጅግ በጉጉት ስንጠብቅ የነበረውን የእመቤት እውነተኛ ታሪክ ክፍል 3 ይዤላችሁ ቀርቤያለሁ። በባለፈው ክፍል 2 እመቤት አዲሱ ሀገር ገብታ ግራ መጋባት ውስጥ ሆና ነበር ያቆምነው። ታሪኩን ከመጀመራችን በፊት በስደት ያላችሁ እህቶቼ መጀመሪያ ስራ ስትጀምሩ የገጠማችሁን ትዝታ ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱኝ። ቤተሰብ አሁን ለምሳሌ የመዳብ ቅመሞች ከሀገራችን ወደ አረብ ሀገር ስንገባ ብዙ ገጠሞች ይገጥመናል። ለምሳሌ በቋንቋ ሁኔታ ቋንቋ አንችልም፣ ደግሞ የመዳብ ፊት መልመድ ብዙ ነገሮች አሉ። ስራው አዲስ ነው፣ የመዳብ ፊት አዲስ ነው፣ ለእኛ ቋንቋ አዲስ ነው። በዛ ውስጥ ብዙ ነገሮች ይደርሱብናል። ግን አሁን የሚደርሱብን መጥፎ ነገር ብቻ ነው ብለን ማለት አንችልም። ምክንያቱም የሰዎቻችን ጥሩነትና መጥፎነት እዚህ ጋር ይወስነዋል ማለት ነው። አሁን የኔ መዳቦች ጥሩ ከሆኑ በጥሩ ሁኔታ ያሳለፍኩት ታሪክ ሊኖር ይችላል። በአነጋገሬ፣ በቋንቋ አወራሬ እስከምለምድ ድረስ ያሳለፍኩት ነገር፣ በስራ ሁኔታዬ፣ በመዳብ ፊት ከሷ ጋር የሚሆነው ሁኔታ ምናምን ጥሩ ከሆኑ ጥሩ ነገርም ላሳለፍ እችላለሁኝ። እናም ደግሞ መጥፎን ከሆኑ በጣም ብዙ መጥፎ ነገሮች ልንፈተን እንችላለን ማለት ነው። እና እስኪ የመዳብ ቅመሞች በዚሁ አጋጣሚ እናንተ እስኪ እያሳለፋችሁትን ኮሜንት ላይ ጻፉልኝ። እንዲሁም ደግሞ ስለ እመቤት እውነተኛ ታሪክ አስተያየት እስኪ ጻፉልኝ እላለሁኝ። እና ደግሞ የቪዲዮን ስትከታተሉ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ ቤተሰብ። አሁን ወደ ታሪኩ እንለፍ። እመቤት ገና በጠዋቱ በ11 ሰዓት ነው የተቀሰቀሰችው። መዳብ በሩን ስታንኳኳ ያላ የሚል ድምፅ ጆሮዋ ላይ ገና አልለመደችውም። ቤቱ በጣም ሰፊ ነው። ቪላው ባለ 2 ፎቅ ሆኖ ሳሎኑ ብቻ የ4 ክፍል ቤት ያህል ስፋት አለው። እመቤት በእጇ የጨበጠችውን መጥረጊያ እያየች በሀገር ቤት እናቷ ጋር ተኝታ የምትነሳበትን ጊዜ አሰበች። እዚህ ግን ማንም ልጄ ደህና አደርሽ የሚላት የለም። የቤቱ ጽዳት ስትጀምር ወገቧ እስኪቆርጥ ድረስ ጎንበስ ቀና ትላለች። በተለይ እነዚያ ግዙፍ መስታወቶች ማጽዳት ለሌላው ፈተናዋ ነበር። በመሃል መዳብ ወጥ ቤት ጠራቻት። የሆነ ነገር እንዲታጠብ አዘዘቻት። እመቤት በምልክት የተረዳች መስሏት በጣም ውድ የሆነውን የሴራሚክ እቃ ባልሆነ ሳሙናና በከባድ ብሩሽ ማሸት ጀመረች። መዳብ ስትመጣ እቃው ተጫጭሮ አየችው። በዚያ ጊዜ መዳብ የጮሆቹ ጩኸት ቤቱን ቀወጠው። ላ እንቲ መፊሙክ እያለች ስትቆጣ እመቤት ቋንቋው ባይገባትም ቁጣው ግን ገብቷታል። አይኗ እንባ አቀረረ። በዚያ ቅጽበት የሰው ሀገር ባይተዋርነት ክፉኛ ተሰማት። ገንዘብ ብዬ የመጣሁት ለዚህ ነው ብላ ራሷን ጠየቀች። ማታ ወደ ክላሷ ስትገባ ስልኳ ጠራ። እናቷ ናት። እመቤት ድምጿን ለማስተካከል ጥረት አደረገች። እናቴ እንዴት ነች ስትል ድምጿ ተቆራረጠ። እናቷም ልጄ መዳቡ እንዴት ናት? ስራው ከበደሽ? ብርድ ውስጥ እያለች ጠየቀቻት። እመቤት አይኗ እያለቀሰ አይ እናቴ ሁሉ ሰላም ነው፣ መዳቧም ደግ ናት፣ ስራውም ቀላል ነው ብላ ዋሸች። ይህ ውሸት ደግሞ ከስራው በላይ ልቧን አደከመው። እናቷ ስልኩን ስትዘጋው እመቤት ትራስ ተደግፋ ለረጅም ሰዓት ስቅስቅ ብላ አለቀሰች። በሳምንቱ መጨረሻ ሰንበት ቀን እመቤት የቆሻሻ ባስኬት ስታጸዳ አንድ በደንብ የታጠፈ ወረቀት ወለሉ ጥግ ላይ አየች። አንስሳ ስትከፍተው በእንግሊዝኛ የተጻፈ ነው። እሷ ደግሞ ትንሽ እንግሊዝኛ ታውቃለች። ደብዳቤው ለሚቀጥለው ሰራተኛ የሚል ርዕስ አለው። እንዲህ ይላል፣ ይህ ቤት ውስጥ የምታዩ ነገሮች ሁሉ እውነት አይደሉም። መዳብ ለሰው የምታሳየው ፊቷ የውስጡ ባህሪዋ ይለያያል። እኔ በዚህ ምክንያት ነው የሸሸሁት። አንቺም ራስሽን ጠብቂ የሚል ማስጠንቀቂያ ነበር። ይህ ደብዳቤ የማን ይሆን? ከእመቤት በፊት የነበረችው ልጅ ምን ደርሶባት ይሆን? እመቤት ደብዳቤውን ይዛ መዳብ ጋር ስትሄድ ይሆን ወይስ ደብቃ ትቀመጣለች? ክፍል 4 እጅግ አስደንጋጭ ነው።
ለዛሬ የነበረን ታሪክ ይህንን ይመስላል። በቀጣይ ክፍል ምን ሊፈጠር እንደሚችል ገምታችሁ ኮሜንት ላይ አድርጉልኝ። ክፍል 4 እንዲቀጥል ቪዲዮውን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ቤተሰብ ስለነበረን ቆይታ አመሰግናለሁ። የዛሬው ቪዲዮ ክፍል 3 የእመቤት ጉዞ ይከን ይመስል ነበረ። ክፍል 4 ላይ ምን እንደሚፈጠር ስለ ደብዳቤው አስተያየት ጻፉልኝ፣ ግምት ማለት ነው ጻፉልኝ እላለሁ። ቤተሰብ በጣም ነው የማመሰግነው ስለምታበራቱኝ፣ ስለ ሁሉም ነገር አመሰግናለሁ። እኔ ቃላት የለኝም፣ እውነት እዚህ የደረስኩትን በእናንተ ነው እና ቤተሰብ አሁንም ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እኔም ደግሞ አላሳፈራችሁም፣ ትልቅ ቦታ እደርሳለሁኝ ብዬ አስባለሁ። ከእግዚአብሔር ፍቃድ ጋር አስደስታችኋለሁም እና ክፍል 4 ላይ ደግሞ ስለ ደብዳቤው ምን ይፈጠር ይሆን ብላችሁ ታስባላችሁ? የበፊቷ ሰራተኛስ ክፉ ነገር ደርሶባት ያቺ ሰራተኛስ የደረሰባትን ጽፋላት አስቀምጣይስ ይሆን? ያንን ደብዳቤ ደግሞ እመቤት ለመዳቧ አሳልፋ ትሰጣት ይሆን ለማሳየት? ወይንስ እሷ ይዘው ተቀመጥ ሲሆን እንግሊዘኛው ይገባት ሲሆን ታነበው ይሆንስ የሚለውን ክፍል 4 ላይ ይዤላችሁ እመጣለሁ። ቤተሰብ ስለነበረን ቆይታ አመሰግናለሁ። በያላችሁበት መልካም ጊዜ እመኝላችኋለሁኝ። አመሰግናለሁ።